የኢትዮጵያ የገናናነት ዘመን ሲነሳ ቀይ ባህርም አብሮ ይነሳል። የራሷ የባህር በር የነበራት ኢትዮጵያ በዓለም የንግድ እንቅስቃሴ ያለ ገደብ የምትገበያይ ጠንካራ የባህር ኃይል ባለቤትም ነበረች። የዛሬ 3 አስርት ዓመታት ግን ኢትዮጵያ ከባህር በር የመነጠል ሴራ በባዕዳንና ለነሱ በተገዙ ባንዳዎች ተፈጸመ። ያውኑ ትውልድ ግን የሀገሩን የባህር በር ባለቤትነት ጥያቄ ከተዳፈነበት ነፍስ እንዲዘራ አደረገ። እስኪ ይህን ጉዳይ በስፋት እንመልከት። ኢትዮጵያ የብዙ ዘመናት ስልጣኔ ባለቤት ለአፍሪካ የነጻነት ቀንዲል ብትሆንም የውስጥ ሽኩቻና ያልሰለጠኑ የፖለቲካ አካሄዶች ጉዞዋን ለዘመናት የቁልቁለትና የዋሊት አድርጎባት ቆይቷል። ታዲያ አሁን ላይ የዋሊት የሚጎትታትን አራንቋዎች መሻገር የአንድነት ድሎችን አንግባ እየተራመደች ትገኛለች። የባህር በር ደግሞ የህልውናዊ መሰረት ነው ብላ በመልካም ምድር በታሪክና በህግ ቅብልነት ያለው ጥያቄ ለዓለም አቅርባለች። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። የትውልዱ ጥያቄ የሆነው የባህር በር ብሔራዊ ጥቅም የማስከበር ጉዳይ ነው። ህዝቦቿ ከዘመናት የድህነት ቀንበር ለመላቀቅ ታላላቅ የልማት ራዕዮችን ይዛ እየተጋች ላለች ኢትዮጵያ የባህር በር አስፈላጊነት በቃላት ከሚገለጸው በላይ ነው። ኢትዮጵያ ኢንዱስትሪያላይዝድ ብትሆንና ብታድግ ልክ ደቡብ አፍሪካ ለደቡባዊ የአፍሪካ ሀገሮች የኢኮኖሚ ማዕከልና የሌበር የኢምፕሎይመንት ምንጭ እንደሆነችው የሥራ ምንጭ እንደሆነችው ሁሉ ኢትዮጵያም ለነዚህ ሀገሮች የሥራ ምንጭ መሆን ትችላለች። በጋራ መጠቀም የምንችልበት ፖቴንሻል በጣም ከፍተኛ ነው። ኢትዮጵያ የባህር በር ወደብ ብታገኝ ወይም የራሷን ሶቨሬን የሆነ ወደብ ብታገኝ የምንጠቀመው ሁላችንም ነው ለመናገር ማለቴ ሌሎች ሀገሮችም ይሄንን በመተባበር በኮኦፐሬሽን ይሰራሉ። በዓለም ላይ የባህር በር ከሌላቸው ሀገራት የኢትዮጵያን ያክል 130 ሚሊዮን የህዝብ ቁጥር ያለው የለም። ኢኮኖሚዋ የህዝብ ቁጥሯ በፍጥነት እያደገ ላለው ኢትዮጵያ የባህር በር አስፈላጊነት ሳይታለም የተፈታ ገሃድ ሀቅ ነው። የዓለም አቀፍና የሀገራት መሪዎችም ለዚህ የኢትዮጵያ ጥያቄ ድጋፍ እየሰጡ የሚገኙትም ለዚህ ነው። ጠቅላይ ሚኒስትሩ የገለጹት የባህር በር መኖር አስፈላጊነትና ለዚህም ነገሮችን ማመቻቸት አስፈላጊ ጥያቄ ነው። እናም ፈረንሳይ ባላት አቅም የምትችለው ሚና ትወጣለች። በምን አይነት መንገድ ይሁን ለሚለው በንግግር በውይይትና ኃላፊነት በሚሰማው ዓለም አቀፍ ህጎችን ባከበረ መልኩ እንዲሆን በተለይም ጎረቤት ሀገራትን ባከበረ መልኩ የሚሳካበትን መንገድ በማመቻቸት ለኢትዮጵያና ለቀጠናው የሚበጅ እንዲሆን ፈረንሳይ እገዛ ታደርጋለች። የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት የአሁኗን ብቻ ሳይሆን የመጪውን ዘመን ኢትዮጵያ ሁኔታም የሚበይን ነው። ይህን የብሔራዊ ጥቅም ማስጠበቂያ ትልቅ አጀንዳ ከዳር እንዲደርስም ውስጣዊና የውጫዊ ጫናዎችን ለመሻገር እንደ ሀገር ሁለንተናዊ አቅምን ማጠናከርና የጋራ ዓላማ ሊኖር እንደሚገባ ሀገር ወዳድ ኢትዮጵያውያን ሁሉ የሚስማሙበት ጉዳይ ነው።